ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜናዎቻችንን ወደ እናንተ እናደርሳለን። በቅድሚያም ሐረር በታሪክና በቅርስ ብቻ ሳይሆን በስፖርቱም ዘርፍ ግንባር ቀደም እንድትሆን በትኩረት እየተሰራ እንደሚገኝ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ተናገሩ። ኢትዮ ቴሌኮም ያዘጋጀው የልወቅሽ ኢትዮጵያ ክላሲክ 2018 የ10 ኪሎ ሜትር ውድድር በሐረር ከተማ ለመጀመሪያ ጊዜ ተካሂዷል። ፍቃዱ በላይ ዝርዝር አለው። ሐረር በታሪክና በቅርስ ብቻ ሳይሆን በስፖርት ግንባር ቀደም እንድትሆን በቁርጠኝነት እንደሚሰራ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል። በዛሬው ዕለት በሐረሪ ክልል ልወቅሽ ኢትዮጵያ ክላሲክ 2018 በሚል ኢትዮ ቴሌኮም ያዘጋጀው የ10 ኪሎ ሜትር ታላቁ ሩጫ መርሃ ግብር ተካሂዷል። በመርሃ ግብሩ የተገኙት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የሩጫ መርሃ ግብሩ የክልሉን የቱሪዝም ዘርፍ ለማነቃቃትና የሕዝቦችን አብሮነት ይበልጥ ለማጠናከር ትልቅ ዕድል ይዞ መምጣቱን ገልጸዋል። የሀገር ውስጥና የውጭ የሀገር ዜጎች የተሳተፉበት ይህ የሩጫ ውድድር በከተማ በቅርቡ በተገነቡትና ልዩ ውበት በተላበሱት የኮሪደርና የጀጎል ልማት ፕሮጀክቶች ላይ መካሄዱ የዘንድሮውን ስነ ስርዓት ይበልጥ ሳቢና ማራኪ እንዳደረገው አመላክተዋል። ስፖርት ፍቅርን፣ አብሮነትን፣ አንድነትን፣ መቻቻልን፣ ሰላምን ያጸናል። ከዛም ባለፈ ቱሪዝምን ያጠናክራል፣ ያነቃቃል። አጠቃላይ ለማህበራዊና ለኢኮኖሚ እድገት በጣም ጠቃሚ ነው። የኢትዮጵያ ታላቁ ሩጫ ደግሞ እንደሚታወቀው በሺዎች የሚቆጠሩ ሰዎች በ10 ሺዎች የሚቆጠሩ ሰዎች ከተለያዩ ሀገራችን ማዕዘናት የሚሳተፉበት ስለሆነ ኢትዮጵያዊነትን የበለጠ የሚያጠናክር በእኛ መካከል ያለውን ትስስር የበለጠ እንዲዳብር የሚያደርግ የመተሳሰብ የመተማመንን ባህል የበለጠ የሚያጎላ ስለሆነ ለክልላችንም ለሀገራችንም በጣም ጠቃሚ የሆነ ስራ ስለሆነ በጣም አስፈላጊ ነው ብዬ ነው ማምነው ማለት ነው። ስፖርት ፍቅርን፣ አንድነትና መቻቻልን ከማጽናት ባለፈ ለማህበራዊና ኢኮኖሚያዊ እድገት ያለው ፋይዳ የጎላ ነው ብለዋል። ሐረር የሰላም የቅርስና የታሪክ ከተማ እንደመሆኗ መጠን ይህ መርሃ ግብር ያሏትን ውድ እሴቶች ለዓለም ለማስተዋወቅና የቱሪዝም ዘርፉን ለማነቃቃት ጉልህ ሚና እንዳለው አቶ ኦርዲን በድሪ ገልጸዋል። በተለይ ሐረርም እንደሚታወቀው የአብሮነት፣ የሰላም፣ የመቻቻል ከተማ ነች። ይሄንን ባህል የበለጠ የሚያዳብር ስለሆነና በዚህ ስራ ላይ የበለጠ እንድንሰራ የሚያነቃቃ ስለሆነ በቀጣይ መንገድ ቀሪ ስራዎቻችንን በጀመርነው ፍጥነትና አሁን እየሰራንበት ካለነው በተሻለ ሁኔታ እንድንሰራ የሚያደርግ ነው። ከዚህ ባለፈም ሐረር የቱሪዝም ከተማ ነች፣ የቅርስ ከተማ ነች፣ የታሪክ ከተማ ነች። ሐረር ከተማ ያሏትን እሴቶች ያሉትን ሀብቶች ለማስተዋወቅ የሀገር ውስጥንም የውጭ ሀገርንም ቱሪስቶች የበለጠ ለመሳብና ይሄንን ዘርፍ የበለጠ ለማነቃቃት በዛው ደግሞ የኢኮኖሚ እድገትን ለማረጋገጥ የሚጠቅም ስለሆነ እኔ በጣም ጠቃሚ ነገር ነው ያለኝ። ከለውጡ ማግስት ጀምሮ በክልሉ ጤናማና አምራች ትውልድ ለመቅረጽ ለስፖርት ዘርፉ ልዩ ትኩረት መሰጠቱን የጠቆሙት ርዕሰ መስተዳድሩ ውጤታማና አገር የሚገነባ ኃይል ማፍራት የሚቻለው በትውልዱ አካል ብቃትና ጤና ላይ በቁርጠኝነት መስራት ሲቻል መሆኑን አስገንዝበዋል። ለዚህም ማሳያ የሚሆኑ በርካታ የእግር ኳስ ሜዳዎችን የመገንባትና የነበሩትን የማደስ ስራዎች በስፋት እየተከናወኑ እንደሚገኙም አስረድተዋል። በአሁኑ ወቅት በሰው ኃይል በአደረጃጀትና በሕግ ማዕቀፍ ዘርፉን የማጠናከር ስራ መጀመሩን የገለጹት አቶ ኦርዲን ሐረር ከተማን በስፖርትም ጭምር ግንባር ቀደም ለማድረግ ክልሉ ሙሉ ዝግጅት ማድረጉን አረጋግጠዋል። እንግዲህ በአጠቃላይ ይህንን ስራ ያስተባበሩ ሰዎች እንዳያችሁት በደመቀ ሁኔታ በማራኪና ሳቢ በሆነ ሁኔታ ሐረር ላይ በሰራናቸው ኮሪደሮች፣ የከተማ ኮሪደሮች፣ የጀጎል ኮሪደሮች ነው ሩጫው እየተካሄደ ያለውና ሐረር ላይ ደግሞ መካሄዱ ይህንን ልዩ ያደርገዋል። የበለጠ ስራችንንም አጠናክረን እንድንቀጥልና በኢትዮጵያዊነት መንፈስ ደግሞ እንድንሰራ የሚያደርገን ስለሆነ እኔ በጣም ደስተኛ ነኝ። በተለይ በሐረሪ ክልል ከቅርብ ጊዜ ወዲህ ስፖርቱ በጣም መሻሻል ይታይበታል። የተለያዩ የሪፎርም ስራዎችን እየሰራን ያለ ነው። ዋናው ነገር የመንግስት ቁርጠኝነት የመንግስት ኮሚትመንት አለ። በአሁኑ ጊዜ ከለውጡ ጊዜ ጀምሮ የተለያዩ ድጋፎችንና እገዛዎችን ለስፖርት ዘርፍ እያደረግን ያለ ነው። ይህን የምናደርግበት ዋናው ምክንያት ጤናማና አምራች የሆነ ትውልድ ስለሚያስፈልገን ነው። ስፖርት ደግሞ ለዚህ በጣም ጠቃሚ ስለሆነ እንደ ክልል እኛ ስፖርት ላይ መስራት አለብን። ምክንያቱም መጪው ትውልድ ጤናማ ሲሆንና አምራች ሲሆን የአካል ብቃቱ የጠበቀ ሲሆን ለሀገር ለራስም ለሀገርም ጠቃሚ ይሆናል ማለት ነው። መነሻውንና መድረሻውን ታሪካዊ ሐረር በር ባደረገው በዚህ ሩጫ ውድድር ላይ በርካታ የክልሉ ነዋሪዎች፣ ከፍተኛ የአመራር አካላት፣ ታዋቂ አትሌቶች፣ ታዳጊ ህጻናትና ወጣቶችም ተሳትፈዋል። በዕለቱ በተካሄደው የውድድር መርሃ ግብር ከአንደኛ እስከ ሶስተኛ ወጥተው አሸናፊ ለሆኑ ተወዳዳሪዎችም የማበረታቻ የገንዘብና የዋንጫ ሽልማትም ተበርክቶላቸዋል።
ቀጥለናል። ወደ ሌላ ጉዳያችን ደግሞ ስንሻገር በጤናው ዘርፍ የሚሰጡ የበጎ ፍቃድ አገልግሎቶች ማህበረሰቡን በተለይም ደግሞ አቅመ ደካማ ዜጎችን ተጠቃሚ እያደረጉ መሆኑን የሐረሪ ክልል ጤና ቢሮ አስታወቀ። የቢሮው ኃላፊ ዶክተር አብዲ አሚን እንደገለጹት በዘንድሮ የክረምት በጎ ፈቃድ መርሃ ግብር 200 የሚያህሉ አቅመ ደካማ ዜጎችን የሕክምና ምርመራና እንዲሁም ደግሞ ሌሎች አገልግሎቶችን ለመስጠት በዛሬው ዕለት በይፋ አስጀምረዋል። ለጌትነት ዘውዴ ዘገባ አዩብ ካዛሌ። በሐረሪ ክልል የ2018 ዓመተ ምህረት የክረምት የበጎ ፍቃድ የጤና አገልግሎት በጀጎል ሆስፒታል በይፋ ተጀምሯል። መርሃ ግብሩን ያስጀመሩት የክልሉ ጤና ጥበቃ ቢሮ ኃላፊ ዶክተር አብዲ አሚን እንደገለጹት በዘንድሮ ዝግጅት ከ200 ሺህ በላይ ዜጎችን በነጻ ሕክምና አገልግሎት ተጠቃሚ ለማድረግ ታቅዶ ስራ ተጀምሯል ብለዋል። የቢሮ ኃላፊ አክሎ እንደገለጹት በበጎ ፍቃድ መርሃ ግብሩ የደም ግፊት፣ የስኳር፣ የሳምባ ነቀርሳ፣ የነርቭ፣ የቆዳና የአይን ሕክምናዎች እንዲሁም ሌሎች በርካታ የሕክምና አይነቶች በነጻ ይሰጣሉ። የዘንድሮውን የክረምት መርሃ ግብር ልዩ የሚያደርገው ደግሞ የቀዶ ጥገና የልብ ህክምና አገልግሎት መጀመሩ እንደሆነ ዶክተር አብዲ ጠቁመዋል። ይህ የነጻ የክረምት ህክምና አገልግሎት ከመንግስት ሆስፒታሎች በተጨማሪ በግል የህክምና ተቋማትም ጭምር በስፋት የሚሰጥ መሆኑን ገልጸዋል። በክልሉ የሚታየውን የደም እጥረት ችግር በዘላቂነት ለመፍታት ከከተማና ከገጠር ወረዳ ጤና ጣቢያዎች እንዲሁም ከሆስፒታሎች ጋር በቅንጅት እየተሰራ እንደሚገኝም ኃላፊው አስረድተዋል። የዘንድሮ ንቅናቄ ከጤናው ዘርፍ የበጎ ፍቃድ አገልግሎት ባሻገር ማህበራዊ ኃላፊነትንም ያካተተ መሆኑን ጠቁሞ በክልሉ የጤና ባለሙያዎች አነሳሽነትና ድጋፍ 3 የአቅመ ደካሞች ቤቶች ተገንብተው በዕለቱ አስረክበዋል። በዚህም የክረምት የጤና በጎ ፍቃድ አገልግሎት መርሃ ግብር ላይ በተለይም አቅመ ደካማ ዜጎችና የጎዳና ተዳዳሪዎች ይበልጥ ተጠቃሚ እንዲሆኑ ትኩረት መሰጠቱንም ዶክተር አብዲ አሚን አስገንዝበዋል። በመጨረሻም ዶክተር አብዲ አሚን ለዚህ የክረምት የነጻ ህክምና በጎ ፍቃድ አገልግሎት መሳካትና ወደ ስራ መግባት ከፍተኛ ሚና ለተጫወቱ የመንግስትና የግል ጤና ተቋማት፣ ለህክምና ባለሙያዎች እንዲሁም ለሌሎች ባለድርሻ አካላት በሙሉ የላቀ ምስጋና አቅርበዋል። ቀጥለናል። ለሰቆጣ ቃል ኪዳን ፕሮግራም ውጤታማነት ባለድርሻ አካላት ተቀናጅተው መስራት እንዳለባቸው የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ ገለጸ። በሐረሪ ክልል ርዕሰ መስተዳድር ጽሕፈት ቤት የምግብ ስርዓትና ኒውትሪሽን ማስተባበሪያ ጽሕፈት ቤት ከክልሉ ገንዘብና ኢኮኖሚ ትብብር ቢሮ ጋር በመተባበር የሰቆጣ ቃል ኪዳን ፕሮግራም የ2018 በጀት ዓመት ዕቅድ አፈጻጸም ግምገማዊ መድረክ አካሂዷል። ለሄኖክ ግርማ ዘገባ ፈቃዱ በላይ። በሐረሪ ክልል ርዕሰ መስተዳድር ጽሕፈት ቤት የምግብ ስርዓትና ኒውትሪሽን ማስተባበሪያ ጽሕፈት ቤት ከክልሉ ገንዘብና ኢኮኖሚ ትብብር ቢሮ ጋር በመተባበር የሰቆጣ ቃል ኪዳን ፕሮግራም የ2018 በጀት ዓመት ዕቅድ አፈጻጸም ግምገማዊ መድረክ አካሂዷል። በሐረሪ ክልል ርዕሰ መስተዳድር ጽሕፈት ቤት የምግብ ስርዓትና ኒውትሪሽን ማስተባበሪያ ጽሕፈት ቤት ከክልሉ ገንዘብና ኢኮኖሚ ትብብር ቢሮ ጋር በመተባበር ከክልሉ ፈጻሚ ሴክተሮችና ከወረዳዎች ጋር የሰቆጣ ቃል ኪዳን ፕሮግራም የ2018 በጀት ዓመት ዕቅድ አፈጻጸም ግምገማዊ መድረክ አካሂዷል። በመድረኩ ላይ የክልሉ ከፍተኛ የስራ ኃላፊዎች፣ ባለድርሻ አካላትና የዘርፉ ባለሙያዎች የተገኙ ሲሆን ባለፈው በጀት ዓመት በፕሮግራሙ የተከናወኑ ዋና ተግባራት የተመዘገቡ ስኬቶችና ያጋጠሙ ማነቆች ላይ ሰፊ ውይይት ተደርጓል። የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ ምክትል ኃላፊ አቶ ያህያ አብዱ ረሂም በመድረኩ ላይ እንደገለጹት መድረኩ የ2018 በጀት ዓመት አፈጻጸምን በዝርዝር በመገምገም በጀትን በአግባቡ በመጠቀም በቀጣዩ 2019 በጀት ዓመት የተሻለ ውጤት ለማስመዝገብ ያለመ ነው። የሰቆጣ ቃል ኪዳን ፕሮግራም የዋና ዓላማ ጤናማና አምራች ዜጎችን ማፍራት በመሆኑ ለውጤታማነቱም ሁሉም ባለድርሻ አካላት ተቀናጅተው መስራት እንዳለባቸው አስገንዝበዋል። የምግብና ስርዓተ ምግብ እጥረትን በዘላቂነት ለመቅረፍም በቀጣዩ ትውልድ ላይ በትኩረት ሊሰራ እንደሚገባ አሳስበዋል። የክልሉ ርዕሰ መስተዳድር የምግብ ስርዓትና ኒውትሪሽን አማካሪ የሆኑት አቶ አብዱናስር አህመድ በበኩላቸው የፕሮግራሙ ውጤት የሚበረታታ ቢሆንም የሀብት አጠቃቀምን በማቀናጀትና የታዩ ክፍተቶችን በመለየት በቀጣይ የተቀናጀ ርብርብ ማድረግ እንደሚገባ አጽንኦት ሰጥተዋል። የፕሮግራሙ አስተባባሪዎችም በበጀት ዓመቱ የተከናወነውን የሪፖርት ባቀረቡበት ወቅት እንደገለጹት በክልሉ የህጻናትን መቀንጨር ችግር ለመቅረፍና የስርዓተ ምግብ አቅርቦትን ለማሻሻል ከ6 ሴክተሮችና ከ5 ወረዳዎች ጋር የተቀናጀ ስራ ተከናውኗል። በትምህርት ተቋማት በኩል ስለ ስርዓተ ምግብ የተሰጡ ግንዛቤዎች የህብረተሰቡንና የተማሪዎችን ያመጋገብ ባህል ለመቀየር አዎንታዊ ሚና መጫወቱ የተመለከተ ሲሆን ይህም ህጻናት በትምህርታቸው ላይ ንቁና ውጤታማ እንዲሆኑ ከመርዳቱ በላይ ጤናማ ትውልድ ለመቅረጽ ትልቅ አስተዋጽኦ እያበረከተ መሆኑ ተገልጿል። በተያያዥም አርሶ አደሩና የከተማው ነዋሪዎች በጓሮ አትክልትና ፍራፍሬ ልማት ላይ በስፋት እንዲሳተፉ መደረጉ የቤተሰብን የምግብ ዋስትና ለማረጋገጥና ህብረተሰቡ የራሱን የተመጣጠነ ምግብ በራሱ እንዲያመርት በማስቻል ረገድ ትልቅ ስኬት መመዝገቡ ተመላክተዋል። በተጨማሪም በገጠር ወረዳዎች የንጹህ መጠጥ ውሃ ተደራሽነትን ለማስፋት የተሰሩ ስራዎች ለእናቶችና ህጻናት ጤና መሻሻል ከፍተኛ አስተዋጽኦ ማበረከታቸው የተገለጸ ሲሆን በጤና ተቋማት በኩልም የተሰጡ የምክር ሀሳቦችና የህክምና ድጋፎች የህጻናትንና የነፍሰ ጡር እናቶችን ጤና ለመጠበቅ ትልቅ እገዛ ማድረጋቸው ተብራርቷል። የአመጋገብ እጥረቶችን አስቀድሞ በመለየትና ከሴቶችና ህጻናት ሴክተር ጋር በመቀናጀት እናቶችና ህጻናት የፕሮግራሙ ቀጥተኛ ተጠቃሚ እንዲሆኑ ተስፋ ሰጪ ስራዎች መከናወናቸውም ተገልጿል። የመድረኩ ተሳታፊዎች የቀረበው ሪፖርት መነሻ በማድረግ ባደረጉት ውይይት በቀጣይ በተለይም በግብርና፣ በትምህርት፣ ጤና፣ ውሃ፣
ድሃ ሴቶች፣ ህጻናትና ወጣቶች እንዲሁም በማህበራዊ ሴክተሮችና ፕሮግራሙ በሚተገበርባቸው ወረዳዎች መካከል ያለው የጋራ ቅንጅት ይበልጥ መጠናከር እንዳለበት አጽንኦት ሰጥተዋል። የሰቆጣ ቃል ኪዳን ፕሮግራም በሐረሪ ክልል በ5 ወረዳዎች ውስጥ የሚገኙ ነፍሰ ጡርና አጥቢ እናቶችና እድሜያቸው ከ5 ዓመት በታች ያሉ ህጻናት ላይ የሚከሰተውን የመቀንጨር ችግርን ለመከላከል ትኩረቱን አድርጎ በተቀናጀ መልኩ ተግባራዊ እየተደረገ ያለ ፕሮግራም መሆኑም ይታወቃል። ለልወቅሽ ኢትዮጵያ ክላሲክ 2018 ታላቁ ሩጫ በሐረር ውድድር ስኬት በበጎ ፈቃድ ለተሳተፉ አካላት የእውቅና መርሃ ግብር ተካሄደ። በሐረር ከተማ በዛሬው ዕለት በደመቀ ሁኔታ ለተካሄደው ለልወቅሽ ኢትዮጵያ ክላሲክ 2018 ታላቁ ሩጫ ውድድር በጎ ፈቃድ ተግባር ላይ ለተሳተፉ ወጣቶችና አጋር አካላት ትናንት ምሽት በዛሬው ዕለት የእውቅናና ሽልማት መርሃ ግብር ተካሂዷል። ይህንን ታላቅ ሩጫ ውድድር ምክንያት በማድረግ ከተለያዩ የአገሪቱ ክልሎች ወደ ታሪካዊቷ ሐረር ከተማ በመምጣት በበጎ ፈቃድ አገልግሎት ላይ የተሰማሩ ወጣቶችና ለክብር እንግዶች የምስጋናና ሽልማት አሰጣጥ ስነ ስርዓት ተከናውኗል። ለመጀመሪያ ጊዜ በሐረር ከተማ የተካሄደው ይህ ታላቅ ሩጫ ውድድር የጀጎል ታሪካዊ ቦታዎችን ጉብኝትና የልወቅሽ ኢትዮጵያ የክላሲክ 2018 ጉዞ መርሃ ግብርን ያካተተ ነበር። በዕለቱም የቱሪዝም ሚኒስቴርን በመወከል አቶ ንጉሴ ክብሮ እንዲሁም የኢትዮ ቴሌኮም ምስራቅ መካከለኛ ቀጠና ዳይሬክተር አቶ ቸሩ ጅማ ተገኝተው ለበጎ ፈቃደኞቹና ለባለድርሻ አካላት የተለያዩ ሽልማቶችንና የእውቅና ምስክር ወረቀትን አበርክተዋል። የታላቅ ሩጫ ውድድር በዛሬው ዕለት ጠዋት ደግሞ መነሻውና መድረሻውን ማራኪው ሐረር በር ላይ በማድረግ የተለያዩ ማራኪ ዝግጅቶችና ሁነቶችን አክብሮ አከናውኖ ውሏል ሲል ባልደረባችን አደም አብራሂም ከስፍራው ዘገባውን አድርሶናል። በሶፊ ወረዳ ምርታማነትን በእጥፍ ለማሳደግ በ3 ወር የሚደርስ መልካም የተሰኘ የማሽላ ዘር እየተዘራ እንደሚገኝ ተገለጸ። ባለፈው የምርት ዘመን ይህንን ምርጥ ዘር በመጠቀም በርካታ ምርት መሰብሰብ መቻላቸውም ደግሞ የወረዳው አርሶ አደሮች ጠቁመዋል። ለአደም ኢብራሂም ዘገባ አዩብ ካዛሌ። የግብርና ምርትን በእጥፍ ለማሳደግና የምግብ ዋስትናን ለማረጋገጥ በ3 ወራት ውስጥ ደርሶ ምርት የሚሰጥ መልካም የተሰኘ የተመረጠ የማሽላ ዘር የመዝራት ስራ በሐረሪ ክልል በሶፊ ወረዳ ቂሌ ቀበሌ በስፋት እየተከናወነ መሆኑን የወረዳው ግብርናና የተፈጥሮ ሀብት ጽሕፈት ቤት ገልጿል። ይህ የተመረጠ የማሽላ ዘር መዘራት የተጀመረ ሲሆን በወረዳው በ2018-19 የምርት ዘመን ከ1519 ሄክታር በላይ መሬት ላይ ዘሩን ለመዝራት ታቅዶ እየተሰራ መሆኑን የጽሕፈት ቤቱ ኃላፊ አቶ ጃፈር ከድር ገልጸዋል። አርሶ አደሩ ያለውን ጉልበትና አቅም አጣጥሞ ለግብርና ስራው ልዩ ትኩረት በመስጠት የጎርፏን ወደ ማሳ በመስደድና አስፈላጊውን የተደራጀ ክትትል በማድረግ የዘንድሮ ምርት በእጥፍ ለማሳደግ በቁርጠኝነት መስራት እንዳለበት አስገንዝበዋል። መልካም የተሰኘው የተመረጠ የማሽላ ዘር ከግብርና ምርምር ማዕከል የወጣና በአጭር ጊዜ ውስጥ ከፍተኛ ምርት የሚሰጥ መሆኑንም ገልጸዋል። ይህንን መልካም ልምድ በማስፋት ለአርሶ አደሮች በሙሉ ለማድረስ በትኩረት እየተሰራ ሲሆን በአሁኑ ወቅት በቂሌ ቀበሌ ብቻ በ350 ሄክታር መሬት ላይ ለመዝራት ታቅዶ ስራው በንቅናቄ እየተከናወነ መሆናቸውን የቀበሌው የግብርና ባለሙያዎች አስተባባሪ አቶ ፍቅረ ስላሴ ከበደ አስታውቀዋል። በዚሁ የመዝራት ስራ ላይ የተሳተፉት የቂሌ ቀበሌ አርሶ አደሮች በሰጡት አስተያየት ይህንን የተመረጠ ዘር ካለፈው ዓመት ጀምሮ ሲዘሩት እንደነበርና አበረታች የሆነ በቂ ምርት ማግኘታቸውንም ገልጸዋል። ዘንድሮም የተሻለ ምርት ለመሰብሰብ በግብርና ባለሙያዎች የሙያ ምክርና ክትትል ታግዘው እየዘሩ መሆናቸውን ተናግረዋል። በመጨረሻም የወረዳው አርሶ አደሮች በአሁኑ ወቅት እየጣለ ያለውን ወቅታዊ ዝናብ በአግባቡ እንዲጠቀሙም ጥሪ ቀርቧል። ወደ ሀገር አቀፍ ጉዳዮቻችን ደግሞ ተሻግረናል። የኢትዮጵያ የባህር በር ባለቤትነት ጥያቄ ታሪክን አስመልክቶ ከመልክዓ ምድራዊ አቀማመጥ ሕግን ከፍትሃዊ ተጠቃሚነት ጋር ያጣመረ ምክንያታዊ ጥያቄ መሆኑን ለሊቢያዊው ምሁር ፕሮፌሰር ሰዓድ ሰላማ ገለጹ። በሌላ ዜና በኦሮሚያ ክልል አስተማማኝ ሰላምና ሕግ የበላይነትን ለማረጋገጥ በተከናወኑ ተግባራት ውጤት ተመዝግቧል ሲሉ ርዕሰ መስተዳድሩ ሽመልስ አብዲሳ ገልጸዋል። ዝርዝር አለን።
የኢትዮጵያ የባህር በር ባለቤትነት ጥያቄ ታሪክን ከመልክዓ ምድራዊ አቀማመጥ ሕግን ከፍትሃዊ ተጠቃሚነት ጋር ያጣመረ ምክንያታዊ ጥያቄ መሆኑን ሊቢያዊ ምሁር ፕሮፌሰር ሳድ ሰላም ገለጹ። በኢትዮጵያ ሀገራዊ ምክክር ጉባኤ ለመታደም አዲስ አበባ የሚገኙት ሊቢያዊ ፕሮፌሰር ሳድ ሰላም የባህር በር አባል ሀገራት የባህር ተደራሽነት በሌሎች ሀገራት በጎ ፍቃድ ብቻ ሊወሰን አይገባም ብሏል። ፕሮፌሰር ሳድ ለፐልስ አፍሪካ ፒኦኤ እንዳሉት የባህር በር ባለቤትነት በዘላቂ ልማትና የንግድ ትስስር የተመሰረተ መሆኑን በቀጠናዊ አህጉራዊና ዓለም አቀፋዊ ህግጋት በግልጽ ተደንግጓል። የባህር በር አባል ሀገራት ወደ ባህር የመድረስ መብት በዓለም አቀፍ ህግና ስምምነቶች የተረጋገጠ መሆኑን አስረድተዋል። ኢትዮጵያ ፈጣን የኢኮኖሚ እድገት፣ ከፍተኛ የህዝብ ቁጥር ያላት ሀገር እንደመሆኗ በ3 አስርት ዓመታት በፊት የራሷ የባህር በር እንደነበራትም አስታውሰዋል። የሀገሪቱ የረጅም ዘመናት የስልጣኔ ታሪክም በቀይ ባህር ቀጠና ከነበረው የወደብ ባለቤትነት ጋር በእጅጉ የተቆራኘ ጉዳይ መሆኑን ማስተዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ታሪክን ከመልክዓ ምድራዊ አቀማመጥ ህግን ደግሞ ከፍትሃዊ ተጠቃሚነት ጋር አጣምሮ የያዘ ምክንያታዊ መሰረት ያለው ጉዳይ መሆኑን ገልጿል። የባህር በር ባለቤትነት ሰላማዊና በሰጥቶ መቀበል መርህ ላይ የተመሰረተው ዲፕሎማሲያዊ ጥያቄና ጥረት ለቀጠናዊ ትብብር እድገት ወሳኝ መሆኑን ጠቁመዋል። በአዲስ አበባ ቆይታቸውም የኢትዮጵያ ዋና ሀገራዊ ምክክር ጉባኤ ሂደት በመታዘብ ለሀገራቸው ሊቢያ ተጨባጭ ሁኔታ የሚጠቅሙ ልምዶችን እንደሚቀስሙም ገልጸዋል። በኦሮሚያ ክልል አስተማማኝ ሰላምና የህግ የበላይነት ለማረጋገጥ በተከናወኑ ተግባራት ተጨባጭ ውጤቶች ተመዝግበዋል ሲሉ የክልሉ ርዕሰ መስተዳደር ሽመልስ አብዲሳ ገለጹ። የጨፌ ኦሮሚያ 5ኛ ዓመት 6ኛ የሥራ ዘመን 11ኛ መደበኛ ጉባኤ በአዳማ ጨፌ አዳራሽ እየተካሄደ ይገኛል። ርዕሰ መስተዳደር ሽመልስ በዚህ ወቅትም እንዳሉት የክልሉ መንግስት ሰላምን ለማስፈን የህግ የበላይነትን ለማስከበር የወሰዳቸው እርምጃዎች ውጤታማ ናቸው። በተለይም 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ ለማድረግ በተከናወነው ስራ የክልሉ ህዝብ ለዲሞክራሲ ስርዓት ግንባታ ያለውን ጽኑ ፍላጎት በተግባር ያረጋገጠበት መሆኑን ገልጿል። ህዝቡ ዝናብና ፀሐይ ሳይበግረው በምርጫው በነቂስ ወጥቶ በመሳተፍ ለአፍራሽ አካላት ግልጽ መልእክት ማስተላለፉንም አስረድቷል። በክልሉ በተለያየ መልክ ሰላምና መረጋጋት እንዳይኖር ሙከራ ቢደረግም በሰላም ወዳዱ ህዝብና በጸጥታ ኃይሎች የተቀናጀ ጥረት መክሸፉን አመልክቷል። የክልሉ መንግስት ለዘላቂ ሰላም መስፈን ባለው ጽኑ ፍላጎት መሰረት የቀረበውን የሰላም አማራጭ በመቀበል ወደ ሰላም የመጡ በሺዎች የሚቆጠሩ የቀድሞ ታጣቂዎች የተሃድሶ ስልጠና ወስደው ወደ መደበኛ ህይወታቸው መመለሳቸውን ተናግሯል። የመንግስት የሰላም በር አሁንም ክፍት መሆኑን ያረጋግጡት አቶ ሽመልስ የሰላም አማራጩን ተቀብለው ለሚመጡ ታጣቂዎችም በሩ ክፍት ነው ብሏል። የሰላም አማራጭን ወደ ጎን በመተው በጥፋት ተግባራቸው በሚቀጥሉ አካላት ላይ የክልሉ መንግስት ጠንካራ የህግ ማስከበር እርምጃ እንደሚወስድም አስገንዝበዋል። በዚህም በክልሉ አስተማማኝ ሰላም ለማስፈንና የህግ የበላይነትን አጠናክሮ ለማስቀጠል መንግስት በሙሉ አቅሙ እንደሚሰራም አስታውቀዋል። የውጭ ዜና የኢራኑ ጠቅላይ መሪ ሙጅተባ ካሚኒ አሜሪካ የጊዜያዊ ተኩስ አቁሙን መጣሷ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊርማ ዋጋ የለሽ መሆኑን ማሳያ ነው አሉ። ኢራን በዮርዳኖስ በፈጸመችው ጥቃት 2 አሜሪካ ወታደሮች ሲገደሉ አንዱ ደግሞ የደረሰበት አልታወቀም። ይህ በእንዲህ እንዳለ ታዲያ ኢራን በዮርዳኖስ በፈጸመችው ጥቃት 2 የአሜሪካ ወታደሮች ሲገደሉ አንዱ የደረሰበት አልታወቀም ተብሏል። ለቢቢሲ ዘገባም ባህር ጠንከር። የኢራን ጠቅላይ መሪ ሙጅተባ ካሚኒ አሜሪካ ጊዜያዊ የተኩስ አቁም ስምምነቱን በተደጋጋሚ መጣሷ የፕሬዝዳንት ዶናልድ ትራምፕ ፊርማ ዋጋ የለሽ እንደሆነ የሚያሳይ ነው አሉ። በአሜሪካና እስራኤል ጥቃት የተገደሉት አባታቸውን ተክተው ስልጣኑን ከተቆጣጠሩ አንስቶ እስካሁን ያልታዩት ጠቅላይ መሪው ይህንን ያሉት በጽሁፍ ባወጡት መግለጫ ነው። አሜሪካ ግጭቱን ለማባባስ ትፈልጋለች በማለት የከሰሱት ሙጅተባ ካሚኒ ኢራንም ለዋሽንግተን የማይረሳ ትምህርት እንዳዘጋጀችላትም ገልጸዋል።
ኢራን ለዋሽንግተን የማይረሳ ትምህርትም አዘጋጅታለች ብሏል። አሜሪካና ኢራን ጦርነቱ የሚቋጨው የመጨረሻው ድርድር እንዲያደርጉ በር የሚከፍት የመግባቢያ ስምምነት የተፈራረሙ ሰኔ ላይ ነበረ። በአሜሪካ በኩል የፈረሙት ፕሬዝዳንት ትራምፕ ሲሆኑ ፕሬዝዳንቱ መስዑድ ፔዚሽኪያን ደግሞ ኢራን ወክለው ፊርማቸውን አኑረዋል። ይሁን እንጂ በሳምንታት ልዩነት የሁለቱ ሀገራት ግጭትም አገሽቷል። ፕሬዝዳንት ትራምፕ ባለፈው ሳምንት ረቡዕ ጊዜያዊ ስምምነትም አብቅቷል ብሏል። አሜሪካ ስምምነቱን በተደጋጋሚ መጣሷን በማንሳት የከሰሱት የኢራኑ ጠቅላይ መሪ ይህም አንድ መሰረታዊ እውነታ አሳይቷል። የአሜሪካ ፕሬዝዳንት ፊርማ ሙሉ በሙሉ ዋጋ የለሽና ታማኝነት የጎደለው ነው ብሏል። ከዚህ ዜና ጋር በተያያዘም ኢራን አርብ ዕለት ዮርዳኖስ ውስጥ በፈጸመችው የባላስቲክ ሚሳኤልና የድሮን ጥቃት 2 የአሜሪካ መከላከያ ሰራዊት አባላት እንደተገደሉና አንዱ ደግሞ እስካሁን የደረሰበት እንደማይታወቅ የሰራዊት ባለስልጣናቱ ገልጿል። 4 የአሜሪካ ወታደሮች ለሕክምና ዮርዳኖስ ውስጥ ወደሚገኝ ሆስፒታሎች ከተወሰዱ በኋላ እርዳታ አግኝተው መውጣታቸውም የአሜሪካ ጦር ማዕከላዊ ዕዝ ሴንትኮም አስታውቋል። ቀላል ጉዳት የደረሰባቸው ሌሎች የሰራዊቱ አባላት ደግሞ ወደ ስራቸው መመለሳቸውን ተናግሯል። የአሜሪካ ወታደራዊ ባለስልጣናት የተገደሉት ወታደሮች ማንነት፣ የጥቃቱን ዝርዝር መረጃ እንዲሁም ክስተቱን ያጋጠመበት ትክክለኛ ቦታ ይፋ አላደረጉም። ይሁን እንጂ ቅዳሜ ምሽት የአሜሪካ ጦር በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ኢራን ላይ ሌላ ዙር ጥቃት መፈጸሙን ማዕከላዊ ዕዙ አስታውቋል። ለ8ኛ ተከታታይ ምሽት የተፈጸመው ጥቃትም ኢራን በሆርሙዝ ወሽመጥ የሚጓዙ የንግድ መርከቦች ላይ ያላትን ስጋት የመፍጠር አቅም ይበልጥ ለማዳከም ያለመ እንደሆነም ዕዙ ገልጿል። ጥቃቶቹ ትናንት ምሽት ዮርዳኖስ ውስጥ የአሜሪካ ሰራዊት አባላት ላይ ጥቃቶችን የከፈቱት የኢራን እስላማዊ አብዮታዊ ዘብ ኃይሎች በቶሎ ለመቅጣት ያለሙ እንደነበሩም አስታውቋል። ስለ ጥቃቶቹ ግን ዝርዝር መረጃ እስካሁን በይፋ የወጣ ነገር የለም። የዕለቱ ዜናዎቻችን ተጠናቀቁ። ስለተከታተላችሁ እናመሰግናለን። ጤና ይስጥልኝ።